እግዚአብሔር ለአብርሃም በዘፍጥረት 15 ላይ በተናገረው መሰረት ጊዜው ደርሶ በቤቴል ደግሞ ያን ያጸናል፣ ከዚህ በኋላ እስራኤል አለው። በግብፅም ብዙ ግፍ ይደርስባቸው ጀመር። ሰይጣን ያውቅ ነበር። ምድያማውያን ተገዳደሯቸው፣ አሸንፈው አልፈው መጡ። የሞዓብ ንጉሥ የመጀመሪያው መንፈሳዊ የሆነውን ጥቃት አማሌቅን እጅ እያበረታ ያለው አማሌቅን እየረዳ ያለው የጥልቁ መንፈስ መሆኑን ሰይጣን መሆኑን በግልጽ ያሳያል። ዮርዳኖስ የሚባል ሀገር አልነበርም። ትራንስ ጆርዳን ብላ እንግሊዝ ከፈጠረች በኋላ በ1967 የዮርዳኖስ መንግስት፣ የግብፅ መንግስት፣ የሶሪያ መንግስት በመሆን እስራኤልን ወረሩ። ሰላም ጤና ይስጥልን ተመልካቾቼ፣ እንዴት ናችሁ? በእግዚአብሔር ሰላምታ ሰላም እላችኋለሁ። ነቢይ ቢንያም ማቴዎስ ነኝ። የእግዚአብሔርን መልእክት የእግዚአብሔርን ሐሳብ ይዤላችሁ መጥቻለሁ። ባለፉት ምዕራፎች እስራኤል እና አሕዛብ በሚል ርዕስ ነው እየተከፋፈልን የመጣ ነው። በዚሁ ርዕስ ቀጣይ መልእክት ቀጣይ ሐሳብ ይዤ መጥቻለሁ። እንድትከታተሉ እጋብዛችኋለሁ። ያለፈው መልእክት አምልጧችሁ ከነበረ ወይም ያለፈውን መልእክት ያላያችሁ ሰዎች ከላይ ያለውን ሊንክ በመጫን ማየት ትችላላችሁ፣ መከታተል ትችላላችሁ። አሁን የቀጣዩን ትምህርት እንድታዩ እጋብዛችኋለሁ። መልካም ጊዜ። መጽሐፍ ቅዱስን ብዙዎቻችሁ እንግዲህ ክርስቲያን የሆናችሁ የእስራኤል ሕዝብ እንዴት ከግብፅ ወጥቶ ወደ ከነዓን ገብቶ እንዴት እንደወረሰ በደንብ በታሪክ የምታውቁ ይመስለኛል። እግዚአብሔር ለአብርሃም በዘፍጥረት 15 ላይ በተናገረው መሰረት ጊዜው ደርሶ እንግዲህ ለአብርሃም ብቻ ሳይሆን የተናገረው ለይስሐቅም ለያዕቆብም በዋናነት ደግሞ ለያዕቆብ በግልጽ ተናግሮ ተጽፎ እናያለን። ያዕቆብ ከአባቱ ቤት ከይስሐቅ ወጥቶ ሸሽቶ ወደ ላባ ሲሄድ እግዚአብሔር በቤቴል ተገልጦለት አሁን የተኛባትን ምድር ለአንተና ለዘርህ እሰጣለሁኝ ብሎ ተናገረው። አሁን የተኛባት በህልም ተገልጦ ማለት ነው ለያዕቆብ በህልም ተገልጦ ከዛ በኋላ እንግዲህ የመጀመሪያው ነው። ከዛም በኋላ ብዙ ጊዜ በኋላ ላይ ላባ ቤት 20 ዓመት ከቆየ በኋላ ያዕቆብ ውጣ ወደ ተናገርኩት ምድር ለአንተን ለአባቶች ለአብርሃምና ለይስሐቅ አወርሳቸዋለሁ ለዘራቸው አወርሳቸዋለሁ ብዬ ወደ ተናገርኩት ምድር ውጣ ብሎ ያዕቆብንም እንግዲህ ይኸውላችሁ ምን አለ መሰላችሁ፣ አይ አልወጣም አልሄድም፣ እኔ ያ ምድር የሰው ምድር ነው፣ የሰው ሀገር ነው፣ የፍልስጤማውያን ነው፣ የከናናውያን ነው ማለት አለመታዘዝ ነው። እግዚአብሔር አይችሉም፣ እንደዛ ማለት አይችሉም። ያዕቆብ አይችልም። እንግዲህ ላባ ቤት ፍሬ አፍርቶ ነው ያለው። እውነት ነው፣ ያልተመቸው ሁኔታ አለ በግሉ የግሉ የራሱ ሁኔታ ነው። ብዙ ነገር ማለት ላባ ላይ ብዙ እንዲያጉረመርም ያደረገው ግን የእግዚአብሔር ሐሳብ ከላባ ያልፋል፣ ከያዕቆብም ያልፋል የእግዚአብሔር ሐሳብ። ስለዚህ ሂድ አለው። ሄደ ያዕቆብ። ለያዕቆብ እግዚአብሔር 12 ልጆችን ከዲና ጋር ሰጥቶት ነበር። 11 ወንዶችን እና ዲና ማለት ነው። ዮሴፍ እንደተወለደ ነው የወጣው። ቢንያም በኋላ ነው የተወለደው፣ የመጨረሻው የያዕቆብ ልጅ ማለት ነው። ስለዚህ ገባ ያዕቆብ፣ እግዚአብሔር እንደተናገረው ገባ። እሱም በሱኮት ከዛ በኋላ በሴኬም እያለ እንደ አባቱ እንደ አብርሃም እግዚአብሔር ወደ ተናገረው ቦታ እየሄደ በኋላ ላይ ቤቴል ላይ ደረሰ። ወደ ቤቴል ሂድ አለው እግዚአብሔር፣ ከሴኬም ማለት ነው። በሴኬም የተፈጠረው ታሪክ አለ። ዲናን ሴኬም ደፍሯት ኤሞርና ሴኬምን ልጆቹ የያዕቆብ ልጆች ተነስተው ሌዊና ስምዖን ተነስተው ሙሉ የሴኬምንም ሕዝብ ጭምር ገደሏቸው። ከዛ በኋላ ደግሞ እግዚአብሔር ተነሳለው ተነስተው ወደ ቤቴል ሂድና ያን ጊዜ በሕልም እንደተገለጥኩልህ አንተም ያኔ ስዕለት ገብተህ ነበር እሰዋልሃለሁ ብለኸኝ ነበር ሰዋልኝ አለው። ያዕቆብ እሺ አለ፣ ወደ ቤቴል ሄደ። እግዚአብሔር በቤቴል ድጋሚ ተገለጠለትና እንደውም መጀመሪያም በጵንኤል ሲታገለው ከያቦቅ ወንዝ ማዶ ሲታገለው ስሙን ቀይሮ ነበር። እስራኤል ትባላለህ ብሎት ነበር። በቤቴል ደግሞ ያን ያጸናል፣ ከዚህ በኋላ እስራኤል አለው። እስራኤል አለው፣ የብዙ ሕዝቦች አባት አደርጋለሁ፣ መንግስታት ካንተ ይወጣሉ ብሎ በግልጽ እግዚአብሔር ተናገረው። ከዛ በኋላ ያዕቆብ ከእግዚአብሔር ጋር ጉዞ ቀጠለ። ያዕቆብ እንግዲህ የያዕቆብን ታሪክ ባጭሩ ለመናገር ዮሴፍ ወደ ግብፅ ሄደ። በግብፅ ዮሴፍ እንዳለ ከብዙ ዓመታት በኋላ ሰሙ። ወንድሞቹ ሄደው ታሪኩን ይዘው ለያዕቆብ መጡ። ዮሴፍ በግብፅ የሀገሩ ገዢ ጌታ ሆኗል ብለው ነገሩት። ያዕቆብም ደግሞ ተነሳ፣ ለእግዚአብሔር መስዋዕት አቀረበ። እግዚአብሔርም ሂድ ወደ ግብፅ፣ እኔ ካንተ ጋር ሆናለሁ አለው። አሁን እግዚአብሔርም ተናግሮታል ወደ ግብፅ እንዲሄድ፣ ሂድ ሆናለሁ፣ ከዛ ግን እመልሳለሁ አለው። እመልሳለሁ ምን ማለት ነው? እስራኤልን መልስ፣ ዘሮችን እመልሳለሁ፣ አሁን ለአንተ ወደ ማልኩት ምድር መልሼ አመጣለሁ አለው። ስለዚህ በእግዚአብሔር ቃል መሰረት ያዕቆብ ተነሳ፣ ወደ ግብፅ ገባ። ያዕቆብ በግብፅ ሞተ። ልጆቹን ባስማለው መሰረት አምጥተው በመምሬ በመክፈላ እርሻ ውስጥ ቀበሩት
ያዕቆብን። አብርሃም ከመምሬ የገዛውን ማለት ነው። አብርሃም የገዛውን በጥሬ በገንዘብ የገዛውን እርሻ በመክፈላ እርሻ ውስጥ ቀበሩት። ያዕቆብ እንደተናገረው ማለት ነው ቀበሩት። ከዛ ካለቀሱለት በኋላ ወደ ግብፅ ተመለሱ። በግብፅ ኑሮ ቀጠሉ። እስራኤላውያን በግብፅ ቀጠሉ። ዮሴፍ ሞተ። ጊዜው ደርሶ ዮሴፍም አስማላቸው። ዮሴፍም እግዚአብሔር እንደተናገረው ለእናንተ እንደተናገራችሁ ወደዛ ምድር ማስገባቱ ለአባቶቻችን ወደ ማለው ምድር መግባታችሁ አይቀርም ወደ ከነዓን ያንን ምድር አሳልፎ ይሰጣቸዋል፣ በእርግጥ ይሰጣቸዋል። ስለዚህ እዚህ እንዳትቀብሩኝ፣ የኔን አጽም ይዛችሁ የኔን ሰውነት ይዛችሁ የኔን አጽም ይዛችሁ ሄዳችሁ እዛ ቅበሩኝ፣ መሬት ውስጥ እንዳልገባ በግብፅ ከእናንተ ጋር ልቆይ፣ አስክሬኔ ከእናንተ ጋር ይቆይ። እንግዲህ በሚታወቀው ይሄ በመሚ ስነስርዓት ዮሴፍን ከሞተ በኋላ በመሚ ቀብተው ያንን ስነስርዓት አድርገው ለረጅም ጊዜ ያን ካደረጉ በኋላ የዮሴፍ ሰውነት ሳይፈርስ እንዲቆይ ማለት ነው በማድረግ እስራኤላውያን የዮሴፍን ቃል ጠበቁ። ዮሴፍም ያንን ተናግሯል። ያውቃል ማለት ነው። እያንዳንዳቸው ያውቃሉ ማለት ነው። የእግዚአብሔር ሐሳብ ይሄ መሆኑን ያውቃሉ። ስለዚህ ዮሴፍ እንኳን ሰውነቴ፣ አጽሜ፣ አካሌ በእስራኤል ነው መቀበር ያለበት፣ እስራኤል ተብሎ በሚጠራው ሀገር አሁን የከናናውያን በሆነው ግን እግዚአብሔር ለአባቶቻችን በማለው ስፍራ ነው፣ በዛ ነው መቀበር ያለብኝ ብሎ አስማላቸው። መቼ አይታወቅም። በእግዚአብሔር ጊዜ እግዚአብሔር ምንድነው ያለው? ለአብርሃም 400 ዓመት ይገዛሉ፣ ከ400 ዓመት በኋላ ይወጣሉ ብሏል። አሁን ከአብርሃም ብዙ ጊዜ አልፏል። አብርሃም ይህንን እግዚአብሔር ሲናገረው አብርሃም ገና ነበረ፣ ልጅም አልወለደም። እስማኤል ዘፍጥረት 16 ላይ እንደተወለደ ይናገራል። ዘፍጥረት 15 ላይ እግዚአብሔር ለአብርሃም ይናገረዋል። ገና ማለት ነው፣ ገና ይናገረዋል። አብርሃም ኖሮ በ175 ዓመት ሞቶ ከዛ ይስሐቅ ተወልዶ ይስሐቅ ደግሞ ኖሮ ያዕቆብም ደግሞ ሞቶ ያዕቆብም ከሞተ በኋላ እነ ዮሴፍ ማለት እንደ ያዕቆብም ከሞተ በኋላ ወይም ደግሞ ያዕቆብ ወደ ግብፅ ሄዶ ያዕቆብ ወደ ግብፅ ከገባ በኋላ ነው 400 ዓመቱ የሚቆጠረው ማለት ነው። ስለዚህ እርሊ ነው እግዚአብሔር የተናገረው። ነገር ግን ይህንን ቃል ይዘው ቆዩ። እስራኤላውያን እግዚአብሔርን በመሃል ረሱት። በግብፅም ብዙ ግፍ ይደርስባቸው ጀመር። ሰይጣን ያውቅ ነበር። እየበረቱ ሲመጡ ምንም ባሪያ ቢሆኑም ይፈሯቸው ጀመር ግብፃውያን። የግብፅ ንጉሥ ወንድ የባሪያ ልጅ መወለዱ አላስደሰተውም። ጥሩ ነው፣ ጠንካራ የሚሆን የሚሰራልን እስከ መጨረሻው የሚያገለግለን እየተወለደ ነው ብሎ አልተደሰተም። የእነሱ መበርታት ነው ያሳሰበው። መበርታታቸው ለእሱ ጥቅም ቢሆንም ለጊዜው ግን ወደፊቱን በማየት ፈርቷል። ሰይጣን እንደዛ እንዳስነሳው አምናለሁኝ እኔ በደንብ። ስለዚህ ወንድ ሁሉ እንዲገደል ወሰነ። ስለዚህ ሙሴ በዚህ ምክንያት የሙሴ ታሪክ መጣ። ሙሴ ተረፈ። እግዚአብሔር ለሙሴ ተገለጠለት ሲና እግዚአብሔር ተገለጠለት። ከዛ በኋላ እስራኤልን አወጣለሁኝ አለ። ወዴት? ለአባቶቻችሁ ወደ ማልኩላችሁ ምድር። ማናንተ? አሁን አይታወቅም እግዚአብሔር። እኔ አባታችሁ የአብርሃም የይስሐቅ የያዕቆብ አምላክ ነኝ። ለነሱም እያለሁ ጊዜው ደርሷል። የተናገርኩት ጊዜ 400 ዓመት ሆኗል፣ አልፏል። ስለዚህ አወጣቸዋለሁ አለ። ሙሴ እግዚአብሔርን ለመገዳደር ሞከረ። ነገር ግን የእግዚአብሔርን ሐሳብ አሁን የመጣ ሐሳብ ስላልሆነ ሊቀይር የሚችለው አይደለም። ስለዚህ እግዚአብሔር ሙሴን አሳምነው አሳየው፣ ክንዱን አሳየው፣ ወደ ግብፅ ወሰደው፣ ታምራትን አደረገ እንደ ቃሉ። እስራኤልን ከግብፅ በታምር አወጣ። በዚህም እግዚአብሔር ሲመራቸው የመራቸው በተለመደው መንገድ ሳይሆን ባልተለመደው መንገድ፣ በቀላሉ በአጭሩ መሄድ በሚችሉበት መንገድ አልመራቸውም። በአሁን ቋንቋ በሲዩዝ ካናል አልመራቸውም ማለት ነው። እግዚአብሔር ማለት ሲዩዝ ካናል ግንባታው፣ ኮንስትራክሽኑ፣ ኢንፍራስትራክቸሩ ባይኖርም የዛን ጊዜ ያው ቦታው ግን ነበረ። ኤንዌይስ እግዚአብሔር በሰፊው በባህር ክፍል ወደ ደቡቡ አምጥቶ መራቸው። ከዛም በኋላ ባህሩን ከፈለ፣ ታምራት አደረገ። በጀርባ አድርጎ አሁን ዛሬ ዮርዳኖስ በምንለው በዮርዳኖስ ወንዝ በኩል በፊት ለፊት ባለው መንገድ አልወሰዳቸውም። በጀርባ በኩል አድርጎ በላይ በኤዶምያስ ሴር ተራራ ጋር ደርሰው የሴርን ተራራ በጀርባ ማለት ነው። የሴርን ተራራ ረጅም ዓመታት እየዞሩ ቆይተው እዛ ሕግና ስርዓት አስተምሯቸው እንዴት በሚገቡበት ሀገር መኖር እንዳለባቸው አጠቃላይ የአኗኗር ስርዓትን ገና እርሻ ሳይኖራቸው የእርሻ ስርዓት፣ የተትረፈረፈ ሜዳ ሳይኖራቸው ከብቶቻቸው እንዴት ማሰማራት እንዳለባቸው፣ ከተማ ሳይኖራቸው ስለ ከተማቸው ከተማ እንዴት ማስተዳደር እንዳለባቸው
ህዝባቸውን እንዴት መምራት፣ ቤታቸውን እንዴት መያዝ እንዳለባቸው ገና ቤት ሳይኖራቸው ሁሉን ሕግና ስርዓት አስተምሯቸው እግዚአብሔር እስራኤላውያን ወደ ከነዓን መግባት ጀመሩ። ወደ ከነዓን መግባት ሲጀምሩ እንግዲህ የምድያማውያን ተገዳደሯቸው፣ አሸንፈው አልፈው መጡ። የሞዓብ ንጉሥ የመጀመሪያው መንፈሳዊ የሆነውን ጥቃት ለማድረስ የተነሳው ባላቅ የሚባል የሞዓብ ንጉሥ ነው። ባላቅ ምንድን ነው ያደረገው? ሴር ከሚባል ቦታ እንግዲህ ሴር ኤዶማውያን የሚኖሩበት ነው። ኤዶማውያን ደግሞ የኤሳው ልጆች ናቸው። ከዛ በለዓም የተሰኘ ጠንቋይ ጋብዞ ጠርቶ ከፍሎ አመጣ። መጽሐፍ ቅዱስ ጴጥሮስ መጽሐፍ ላይ ነቢይ ይለዋል በለዓምን። እንግዲህ የእግዚአብሔርን ቃል እየተቃወሙ ሳይሆን መጽሐፍ ቅዱስ በግልጽ ስለሚናገር በሁለት መንፈስ የሚሰራ በሁለት አይነት መንፈስ የሚሰራ ይሄ ሁለት አይነት መንፈስ ያለበት ይሄ ደብል ስፒሪት ያለበት ምንድነው የሚባለው? ሚክስድ የሆነ መንፈስ ያለበት ሰው የነበረ ነው በለዓም። እንግዲህ ከኤሳው የሚመዘዝ ዘር ስላለውና ለአብርሃም የሚቀርብ መንፈሳዊ ሩት ስላለው እግዚአብሔርን አክሰስ ማድረግ የቻለ ከወንድሞቹ ከማህበረሰቡ እግዚአብሔርን አክሰስ ማድረግ የቻለ ሰው ነው በለዓም። ነገር ግን የእግዚአብሔር እውቀት የእግዚአብሔር መረዳትና ደግሞ እግዚአብሔርን የሚመርጥ ልብ ስለሌለው ደግሞ ሌላው መንፈስ የሚጠቀምበት ሰው ነው። ግልጽ ለማድረግ ያህል በሁለት መንፈስ ማለት ነው። ከዚህ የተነሳ ለገንዘብና ለዝና ለኃይል ለስም የሚሰራ ነው። ስለዚህ ሰይጣን በእጅጉ ሲጠቀምበት የኖረ ነው። ከዚህ የተነሳ ነው ባላቅ አስተርቶት አንተ የረገምከው የተረገመ ይሆናል፣ የባረከው የተባረከ ይሆናል ያለው። ያውቀዋል ማለት ነው። ልምድ የነበረው ሰው ነው። ዘኍልቍ ከ22 ጀምራችሁ ታገኛላችሁ የበለዓም ታሪክ። ዘኍልቍ 22 ጀምሮ እስከ ዘኍልቍ 25 ድረስ የበለዓም ግፍ የበለዓም ታሪክ አያቆምም። ሞዓባውያን 25 ላይ ሞዓባውያን እስራኤልን እንዴት እንዳሳሳቱ ከበለዓም ምክር ተነስተው እንዴት እንዳሳሳቱ መጽሐፍ ቅዱስ ይናገራል። እና የመጀመሪያው እንቅፋት ሆኖ የመጣው በእግዚአብሔር ፕሮግራም ላይ በእግዚአብሔር የማዳን የሪደምሽን የማዳን ለሂውማኒቲ የመጣውን መንገድ በመዝጋት የመጀመሪያው ሰው ሆኖ የተነሳው የመጀመሪያው ባላቅ ነው። ባላቅ እስራኤልን ከመፍራቱ የተነሳ ነው፣ የሞዓብ ንጉሥ ማለት ነው። ነገር ግን መንፈሳዊው እጅ ግን በለዓም ነው። ይህንን ያደረገው መንፈሳዊ እጅ ግን በለዓም ነው። እና እስራኤልን መርገም እንደማይችል ሲገባው እና ባላቅ አስጠራኝ ከሴር አስጠራኝ አለ እና የሞዓብ ንጉሥ አስጠራኝ አለ በለዓም ሲናገር፣ ተራራ ላይ ወጥቶ ማለት ነው እስራኤልን እያየ እና ያዕቆብን እርገምልኝ፣ ደግሞ ያውቀዋል በደምብ እና እስራኤልን አውግዝልኝ አለኝ አለ። እግዚአብሔር ያልረገመው እኔ እንዴት ረግማለሁ? እግዚአብሔር ያልኮነነው እንዴት እኮንናለሁ? እግዚአብሔር ያላወገዘው እንዴት አወግዛለሁ አለ። መልካም የሚናገር ይመስላል። ነገር ግን እግዚአብሔር እንዳይራገም ስለከለከለው ነው። ከወጣ በኋላ ግን መራገም እንዳልቻለ ከአንዴም 3 ጊዜ ሞክሮ እንዳልቻለ ሲገባው መጽሐፍ የአመፃን ገንዘብ እንደወደደው እንደ ቢኦር ልጅ በለዓም ይላል። አባቱ ቢኦር ነው ማለት ነው። በለዓም ባላቅን ይመክረዋል። ምን ብሎ ይመክረዋል? ይህንን ሕዝብ አንተ ማጥፋት አትችልም ተናግሯል። እንደ አንበሳ ነው የተኛው፣ ሊቀሰቅሰው የሚደፍር ማን ነው ብሎ ስለ ያዕቆብ ተናግሯል በለዓም። እስራኤላውያን ራሳቸውን በዛ ጊዜ እንደዚህ እያዩ ባይሆንም እግዚአብሔር ትቶናል እያሉ ያጉረመረሙ ቢሆንም ከእግዚአብሔር ሐሳብ ጋር በትክክል ለመራመድ እየተቸገሩ ቢሆንም እስራኤላውያን በለዓም ግን አይቷቸው በእነሱ ያለውን የእግዚአብሔር ፕሮግራም ተረድቶ ደነገጠ። እንደውም ምን አለ? ኮከብ ከያዕቆብ ይወጣል አለ። ስለ ኢየሱስ የተናገረው በግልጽ የተናገረ የመጀመሪያ ሰው ነው በለዓም። ኮከብ ከያዕቆብ ይወጣል፣ አየዋለሁ፣ አሁን ግን አይደለም አለ። እመለከተዋለሁ፣ በቅርቡ አይደለም። ኮከብ ከያዕቆብ ይወጣል፣ በትረ መንግሥት ከእስራኤል ይነሳል ብሎ የሞዓብን ራስ ይቀጠቅጣል እያለ ዲቴል መናገር ጀመረ። መንፈሳዊ ነገር መናገር ጀመረ። አሁን አይደለም፣ በቅርቡ አይደለም፣ ግን ይወጣል፣ አየዋለሁ፣ እመለከተዋለሁ አለ። አይኑ የተከፈተለት በለዓም የዚያ የቢኦር ልጅ አይኑ የተከፈተለት ኑ የሱን ቃል ባላቅና የሱን ቃል ስማ ብሎ ስለ ራሱ ሁሉ ይናገራል። ራሱን ያሞግሳል በለዓም እና ስለ ኢየሱስ የተናገረ ሰው ነው። እንደውም አይቶ በእስራኤል የጻድቁን ሞት እኔ ልሙት ፍጻሜም የእርሱ አይነት ይሁን ብሎ የኢየሱስ ክርስቶስን ሞት የተረዳ ይመስለኛል። ያንን ሞት የተረዳ ይመስለኛል። እኔ ልሙት ፍጻሜም የእርሱ አይነት ይሁን ብሎ የተናገረ ሰው ነው። የተመኘም ይመስል ነው። እድሉ ተሰጥቶት እድሉን ግን አልተጠቀመም። ከእስራኤል ጋር አልተባበረም። ከዛ ከተራራ ላይ ከወረደ በኋላ በለዓም ከተራራ ላይ ከወረደ በኋላ ያደረገው ምንድን ነው? ባላቅን መከረው። አንተ ልትቃወም አትችልም፣ ይህንን ህዝብ ልትቋቋመውም አትችልም። ለምን? እግዚአብሔር በመካከሉ ነው ያለው። ስለዚህ ምን ማድረግ አለብህ መሰለህ አለው። መርህ ልንገርህ፣ መንፈሳዊ መርህ፣ ፕሮፌቲክ መርህ፣ ፕሮፌቲክ ፕሪንሲፕል ወይም ደግሞ ምንድን ነው ይሄ የጥንቆላ መርህ ልንገርህ አለው።
ትንቢታዊ ከማለት ጥንቆላ ማለት ይሻላል። የጥንቆላ መሪ ልንገርህ አለው። ምንድነው እሱ? እግዚአብሔርና ሕዝቡን አጣላቸው። እግዚአብሔርና የእግዚአብሔርን ሕዝብ እስራኤልን የሚያጣላ ነገር አድርግ። እስራኤላውያን ኢንተርሜድ ከሌላው ጋር እንዲጋቡ አልተፈቀደላቸው። ምክንያቱም ከሌላው ጋር እንዲጋቡ ያልተፈቀደላቸው ከሌላው ጋር መጋባት ማለት ሌላው ሰው ንጹሕ ስላልሆነ ሳይሆን በዛ ምክንያት እግዚአብሔርን ከማምለክ ወጥተው ሌላ እንዲያመልኩ ይሆናሉ፣ ይነሳሳሉ። ስለዚህ የጋብቻን ጥንካሬ ነው የሚያሳየው። ይሄ እግዚአብሔር ጋብቻ የሚያይበትን መንገድ ነው የሚያሳየው። ጋብቻ ክቡር ነው የሚለው ለዚህ ነው። ጠንካራ ነው ጋብቻ። ጥንካሬ ሰው ልቡ እንኳን በአምላኩ ላይ እንዲለወጥ ማድረግ ይችላል። የተሳሳተ ጋብቻ መልካም የሆነ ከእግዚአብሔር የሆነ ጋብቻም ልቡ ወደ አምላኩ እንዲመጣ ያደርጋል። የጋብቻን ጥንካሬ ነው የሚያሳየው በዛን ጊዜ እንኳን ማለት ነው። እግዚአብሔር ያንን አላቸው እና ካገቡ ልባቸው ተለውጦ ከእግዚአብሔር ይልቅ ለአሕዛብ አማልክት መስገድ ይጀምራሉ። ስለዚህ ህዝቡ ከእግዚአብሔር ጋር እግዚአብሔር ለራሱ በመቅናት አይደለም፣ ለህዝቡ ነው። ህዝቡ እንደ ከናናውያን ሆኖ መልሶ ይጠፋል። ስለዚህ የእግዚአብሔርን ፕሮግራም በዋናነት ደግሞ ይጨናገፋል። ይህ እንዳይሆን እንዳታደርጉ እንዳታገቡ ብሎ ከልክሏቸዋል። አብራችሁ እንዳትሆኑ ብሎ ከልክሏቸዋል። ስለዚህ በለዓም ምን አለ? ባላቅን ሴቶችን አስውባችሁ ያሳምራችሁ ወደ እስራኤላውያን መንደር ላኳቸው። ስለዚህ የእስራኤላውያን ወንዶች እናንተ ሴቶች ያገኛሉ፣ ከነሱ ጋር ይሆናሉ። አብረው ከነሱ ጋር ሲሆኑ ሲተኙ በእግዚአብሔር ላይ ያመነዝራሉ። የአማልክቶቻቸውን ስም እንዳትጠሩ እንኳን ተብሏል። ይጠራሉ። በአፋችሁ እንኳን እንዳትጠሩ የእነዚህን አማልክቶች ስም ተብሎ ተነግሯቸዋል። ለእስራኤላውያን እንዳትጠሯቸው ተብሎ ይጠራሉ፣ ይምላሉ። የእነሱን ቋንቋ፣ የእነሱን ባህል፣ የእነሱን ልብ ይካፈላሉ። ስለዚህ ያን ጊዜ እግዚአብሔር ራሱ ይነሳባቸዋል። አንተ ምን አገባ ይጨርሳቸዋል ብሎ ይመክረዋል። የበለዓም ምክር ማለት ይህ ነው። የበለዓም ምክር ክፋት የተሞላበት፣ ኃጢአት የተሞላበት፣ ዝሙት የተሞላበት በእግዚአብሔር ላይ የተነሳ አሰራር ማለት ነው። ያንን እንዲያደርጉ እስራኤላውያንን አሳሳታቸው። የበለዓም ምክር ነው እና ዘኍልቍ 25 ላይ እንደምናየው ሞዓባውያን በቀጥታ እዚህ ቢዝነስ ውስጥ ይገባሉ፣ እዚህ ስራ ውስጥ ይገባሉ። ከዚህም የተነሳ እስራኤል ላይ እግዚአብሔር ይቆጣል። እግዚአብሔር እስራኤል ላይ ተቆጥቶ እስራኤላውያንን መቅሰፍ ይጀምራል። መቅሰፍት ይመጣል። እነ ሙሴ እና አሮን የአሮን ልጅ እና አልዓዛር እነ ኢያሱ ቆሞ በድንኳኑ ቆሞ ግራ በሚጋቡበት ጊዜ አንድ የእስራኤላዊ የነገድ አለቃ አንዲትን ሞዓባዊት ሴት ይዞ ወደ ድንኳኑ ይገባል። እንግዲህ አብሯት ሊተኛ ማለት ነው። ሲገባ ፊንሐስ እዛ ከነ ሙሴ ጋር ቆሞ ነበር። ፊንሐስ ማለት የአሮን የልጅ ልጅ የአልዓዛር ልጅ ማለት ነው። የአሮን ልጅ አልዓዛር፣ የአልዓዛር ልጅ ፊንሐስ። በኋላ እግዚአብሔር ስለ ፊንሐስ በሙሴ አማካኝነት ይናገራል። ፊንሐስም በኋላ በተስፋይቱ ምድር በከነዓን እስራኤል ከወረሰ በኋላ ሊቀ ካህን የሆነው ፊንሐስ ነው፣ ከአባቶቹ በኋላ ማለት ነው። እና ለማንኛውም ፊንሐስ ያንን ያያል። ከነ ሙሴ ጋር ቆመው ግራ ተጋብተው በቃ ምን ማድረግ እንዳለባቸው ባላወቁበት ሰዓት ያ የእስራኤል የነገድ አለቃ ይዞ እንዲትን ሞዓባዊት ሴት ሲገባ ፊንሐስ ያያል። ጦሩን ያነሳና ከዛ ከበር ላይ ከመገናኛው ድንኳን አካባቢ ጦሩን ያነሳና ያንን የእስራኤል የነገድ አለቃ ተከትሎት ይገባል። አንድ ላይ ሁለቱንም በጦር ያጣብቃቸዋል ይላል። ሞዓባዊቷንም ሴት እስራኤላዊውንም የነገድ አለቃ አብረው ይገላቸዋል እና ሁለቱም ይሞታሉ። እግዚአብሔር ከዛ በኋላ የእግዚአብሔር ቁጣ ይመለሳል። እስራኤል እንዲተባበረው ፈልጓል። እኔ አደል ከዚህ ጋር አልቆምም ከዚህ አመፅ ጋር ብሎ ከእግዚአብሔር ጋር የሚተባበር ፈልጎ ነበር። ፊንሐስን ያገኛል። ስለዚህ በእስራኤል የነበረው የእግዚአብሔር ቁጣ ይቆማል፣ መቅሰፍቱ ይቆማል። ስለ ፊንሐስ እግዚአብሔር መናገር ይጀምራል በሙሴ አማካኝነት። የኔን ቅናት ስለቀና እኔ ከሱ ጋር ሆናለሁ፣ የሱን ውጊያ እዋጋለሁ ያለ ስለ ፊንሐስ መናገር ይጀምራል። ኤንዌይስ ታሪኩ ይሄ ነው። ዋናው ሐሳቤ ባላቅና በለዓም የመጀመሪያዎቹ በእግዚአብሔር ፕሮግራም ላይ የተነሱ ሰዎች ነበሩ። ከዛ በኋላ ሞዓብን አልፎ እስራኤል ይመጣል። ብዙ ውጊያዎችን ያደርጋል። ፊዚካል ውጊያዎችን። አማሌቃውያን ታሪክ እንደምታውቁት ነው። አማሌቅ ምንም እስራኤል ባልነካው ባልተነኮለው ሳይተናኮለው መንገድ ይዞ እየሄደ በደከመው ሰዓት ላይ መጥቶ እስራኤልን ማጥቃት ይጀምራል። አማሌቅ የሚባል ማህበረሰብ ህዝብ ማለት ነው። እና ሙሴ በተራራው ላይ ቁጭ ብሎ ሆርና አሮን የሙሴን እጅ ከፍ አድርገው ይዘው ኢያሱ ደግሞ ወጥቶ አማሌቅን እየተዋጋ የሙሴ እጅ ሲዝል እና ሲወርድ አማሌቅ እያሸነፈ የሙሴ እጅ ከፍ ብሎ ወደ ላይ ሲነሳ ደግሞ እስራኤል እያሸነፈ ድርጊቱ መንፈሳዊ መሆኑን ምድራዊ የሆነው አጋንንታዊ መንግስት መሆኑን ወይም ደግሞ የአማሌቅን እጅ እያበረታ ያለው አማሌቅን እየረዳ ያለው የጥልቁ መንፈስ መሆኑን ሰይጣን መሆኑን በግልጽ ያሳያል።
ሙሴ እጁን ሲያነሳ ማለት ያ የዚህ ጠቋሚ ነው። ሙሴ ደግሞ እጁን ሲያነሳ ከእግዚአብሔር ጋር ኮኔክት ሲያደርግ ደግሞ የእግዚአብሔር መንግስት ደግሞ እያሸነፈ እንደሚመጣ የሚወክለው ሁለት መንግስትን መሆኑን ይሄ ሁለት ህዝብ የሚወክለው ሁለት መንግስት መሆኑን በግልጽ ያሳያል። ከዚህ የተነሳ ሙሴ እጁን እንዳይዝል ነው አሮንና ሆር የሙሴን እጅ ደግፈው ቁጭ ያሉት የተቀመጡት። እንግዲህ እግዚአብሔር አማሌቅ ይህንን ስላደረገ የእግዚአብሔርን ፕሮግራም ተቃውሞ እንደ ህዝብ ወጥቶ እስራኤልን ስለተዋጋው መንገድ ላይ ያልነካውን ያልተተናኮለውን ህዝብ ስለነካው ሙሴን በመጽሐፍ ጻፍ፣ የአማሌቅን ዝክር እደመስሳለሁ ከምድረ ገጽ ብሎ እግዚአብሔር ይምላል። ያም ይጻፋል። ያንን እንዲፈጽም የተመረጠው ሰው የመጀመሪያው የእስራኤል ንጉሥ የነበረው ሳኦል ነበር። ሳኦል በዚህ ፈተናው እንግዲህ እንደወደቀ በታሪክ የምታውቁት ነው በመጽሐፍ ቅዱስ እና እንቀጥላል። እንደዚህ ያለ ይቀጥላል። እስራኤል ይህንን ሁሉ አልፎ ሴኬምንም ዘልቆ የተሰጠውን ምድር ይይዛል። ሁሉንም ግን አልያዘም። በኢያሱ ጊዜ በጊዜው እንግዲህ የያዙት አለ ያልያዙት አለ። የተናገራቸውን ሁሉ አልያዙም። ጨርሰው ፈጽሞ መያዝ የጀመሩት በዳዊት ዘመን ነው። በዳዊት ዘመን ነው መያዝ የጀመሩት። እስራኤላውያን እንደ ሀገር ደግሞ ከመሰረቱ ከነዓናውያንን አጥፍተው ከነዓን በተሰኘው ምድር ላይ እስራኤል ተብሎ ያ ምድር ስሙ እስራኤል ነው። እስራኤል ተብሎ መኖር ከጀመሩ በኋላ በተለያየ ጊዜ ህዝቡ በእግዚአብሔር ላይ ሲያምፅ እና ከእግዚአብሔር ስርዓት ሲወጣ ከእግዚአብሔር ሕግ ሲወጣ መንገዱን ከእግዚአብሔር መንገድ ሲያርቅ እግዚአብሔር በዙሪያቸው ላሉ ለሌሎች ነገስታት አሳልፎ ይሰጣቸው ነበር እና በመሳፍንት መጽሐፍ ላይ ያንን እናያለን። መሳፍንት መጽሐፍ በተደጋጋሚ ያንን ነው የሚያሳየው። የባርቅና የዲቦራ ታሪክ ሲሳራ የሚባል ሰው እንዴት የእስራኤልን ወጣቶች የእስራኤልን ሰዎች እንዴት ይጨቁን እንደነበር የሲሳራ ጦር ማለት ነው። ከፍተኛ የሆነ ጦር እንደነበረው ብዙ ሺህ ሰረገሎች እንደነበሩት ሲሳራ መጽሐፍ ቅዱስ ይናገራል። ሲሳራ እንዴት እንዳሸነፉ የሳምሶን ታሪክ የምታውቁት ነው። እግዚአብሔር ሳምሶንን ቢያስነሳም ሰይጣን ደሊላንና ደግሞ በቀድሞ ፍልስጤማውያን አስነስቶ ነበር። ደሊላን በመጠቀም ደግሞ የሳምሶንን ከመንገድ ሲያወጣው እግዚአብሔርን የሪደምሽን በአንድ ሰው በኩል እግዚአብሔር እስራኤልንም ዓለምንም ሪዲም እንደሚያድን በአንድ ሰው በኩል እንደሚታደግ ለማሳየት መሳፍንትን ያስነሳ ነበር። እግዚአብሔር አንድ ሰው እያስነሳ መሳፍንትን፣ ያ ግን ምልክት ነበሩ። እነሱ ሊመጣ ላለው ያ ሰው ምልክቶች ነበሩ። ሳምሶን ቢሆን፣ ዮፍታዬ ቢሆን፣ ጌዲዮን ቢሆን፣ ናኦድ ቢሆን እና ሌሎቹ ሰሜጋር ቢሆኑ ስም በስም ብዙ ስለተጠቀሱ ማለት ነው። መሳፍንት ላይ ማለት ነው። መሳፍንት ላይ በስም ስለተጠቀሱ ብዙዎቹ እነ ዲቦራ ቢሆኑ አንድ ሰው ሊመጣ ላለው ለኢየሱስ ክርስቶስ ምልክቶች ነበሩ። እግዚአብሔር ምልክት አድርጎ እያሳያቸው ነበር። ነገር ግን ሰይጣን ያንን የእግዚአብሔርን ፕሮግራም ደግሞ ፋይት አድርጎ እየተዋጋ እየተቃወመ ደግሞ ብዙ ጊዜ ቆይቷል፣ እግዚአብሔር ድልን እየሰጠ። ስለዚህ ከዚያ ነው የጀመረው። ውጊያው የጥንት ነው ማለት ነው። የአይሁድ ጠልነት የጥንት ነው ማለት ነው። ለምሳሌ አንድ ክፍል ላንብብላችሁ፣ መጽሐፍ ቅዱስ ላይ አንድ ክፍል ላንብብላችሁና መሳፍንት 11 ላይ አንድ ታሪክ አለ። ያም ታሪክ የዮፍታሔ ታሪክ ነው። ከመሳፍንት 10 ቁጥር 6 ይጀምራል የዮፍታሔ ታሪክ። ነገር ግን ዮፍታሔ ሊዋጋ በተነሳ ጊዜ እስራኤላውያንን ኦፕረስ ያደረጉትን እስራኤላውያንን የጨቆኑትን አሞናውያንን ሊዋጋ በተነሳ ሰዓት አሞናውያን እንግዲህ ከሎጥ የሚወለዱ ናቸው። አሞን የሎጥ 2 ሴት ልጆች ከሎጥ ጋር በመተኛት አባታቸውን በማስከር መጽሐፍ ቅዱስ እንግዲህ ዘፍጥረት ላይ የምናገኘው ነው። ከሰዶም ከወጡ በኋላ ከኛ ጋር እንደ ምድሪቱ ሕግና ወግ ከኛ ጋር አብሮ የሚተኛ ወንድ ስለሌለ ነይ ከአባታችን ጋር እንተኛ ብላ ታላቂቱ ታናሽቱን መክራ አስክረነው እንተኛ ብለው አስክረውት ተራ በተራ ማለት ነው በተለያየ ቀን ከሎጥ ጋር በመተኛት ልጆቹ አረገዙና ሞዓብና አሞን ብለው ይጠሩታል። የመጀመሪያዋ ሞዓብ፣ ሁለተኛዋ አሞን። እንግዲህ ከህዝቤና ከአባት ማለት ነው ትርጉሙ። ሞዓብ እና አሞን ማለት ነው ትርጉሙ ከአባትና ከህዝቤ ማለት ነው ሞዓብና አሞን ማለት። ነገር ግን አሞናውያን እስራኤላውያን አይደሉም፣ ሞዓባውያን እስራኤላውያን አይደሉም፣ አይሁዳውያን አይደሉም። አብርሃም ነው እንጂ ጎትቶ ያመጣው ሎጥን እግዚአብሔር አይደለም የጠራው ወደዛ ቦታ። ነገር ግን እግዚአብሔር ሊጥላቸው ፈቃደኛ ስላልሆነ ነው ለሎጥ ህዝብ የሰጠው ቦታም የሰጠው። ከእስራኤልም በፊት ነው ቦታውን ይዘው የነበሩት።
ከእስራኤልም በፊት ነው። ነገር ግን እስራኤልን እንዲዋጉ እግዚአብሔር የሰጣቸውን የእግዚአብሔርን ፕሮሚስ የእግዚአብሔርን ተስፋ አቃለው እንዲነሱ ግን የእግዚአብሔር ሐሳብ አይደለም እና አሞናውያን ጨቁኗቸው ገዝተዋቸው ነበር። ዮፍታሔ ተመርጦ ዮፍታሔ ሊዋጋ በወጣ ሰዓት ለአሞን ንጉሥ መልእክት ይልካል እና እንደዚህ ነው የሚለው መሳፍንት 11 ላይ ገለዓዳዊ ዮፍታሔ ኃያል ጦረኛ ነበር። ይኸውላችሁ ገለዓድ ራሱ ማለት የእስራኤል ግዛት ነው በጊዜው ማለት ነው። ዛሬ ዮርዳኖስ ውስጥ የሚገኝ ነው ገለዓድ። የዮርዳኖስ ውስጥ የሚገኝ ነው ገለዓድ። እንግዲህ ኤልያስ ከገለዓድ ከቴስቢ እንደመጣ መጽሐፍ ቅዱስ አንደኛ ነገሥት ላይ ይናገራል። ኤልያስ ሲነሳ የተነሳው ከቴስቢ ገለዓድ ነው። ገለዓድ የእስራኤል ግዛት ነው። ገለዓድ ይኸውላችሁ እኩሌታው ግማሹ ማለት ነው። ማለት ግማሹ ወይም እኩሌታ ይላል በእኩል ተከፍለው ማለት ነው። ግማሹ ነገድ የምናሴ ነገድ እና የሮቤል ነገድ በዛኛው ሳይድ ከዮርዳኖስ ዌስት ባንክ ነው። አሁን ዌስት ባንክ በምንለው አሁን ዮርዳኖስ አለችበት በምንለው ስፍራ ማለት ነው የሰፈሩት። ያንን መሬት እግዚአብሔር ሰጥቷቸዋል። ቀድሞ ተናግሮ ሰጥቷቸዋል። በሙሴ ተናግሮ በኢያሱ ፈጽሞ ከዛ ደግሞ ወጥተው ደግሞ ሌላውንም አብረው ተዋግተው እስራኤል እንዲወርስ አድርገዋል እና በዛን ጊዜ እስራኤል ግዛት ገና ሲገቡ የያዙት ነው አሁን ዮርዳኖስ የምንለው ማለት ነው። ዮርዳኖስ ታዲያ እንዴት ተፈጠረ? ዮርዳኖስ የሚባል ሀገር የለም። ከዚህ ፊት ብያቸዋለሁ። እንግሊዛውያን በ1920 በፈረንጆቹ ለሐሸማይቶች በገቡት ቃል መሰረት እንግዲህ በገባ ነው ቃል ብለው ነው ያን ያደረጉት። በገቡት ቃል መሰረት ነው አሳልፎ የሰጡት የእግዚአብሔርን ቃል ትተው ማለት ነው። የተሰጣቸው ማንዴት የተሰጣቸው ኃላፊነት ለእስራኤል ሀገር ሲመሰረት ለእስራኤል ቦታ እንዲያመቻቹ ነው የነበረው። ነገር ግን እነሱ በጣም ብልጥ ነን በሚል መንገድ ይህ ብልሃት በተሞላበት ዲፕሎማሲ ተንኮል ብልሃት ሳይሆን ተንኮል ብል ጥሩ ነው። ተንኮል በተሞላበት መንገድ ከፋፍለው ምድሪቱን መጨረሻ ላይ 1948 ላይ ከተባለው አጠቃላይ ከመቶ ወደ 12% ነው እስራኤል የወረሰችው ከተባለው። ኢቨን ዩኤን እና ወይም ሊግ ኦፍ ኔሽን በሰዓቱ የማንም አይደለም ካለው መሬት ማለት ነው ለእስራኤል እንዲመቻች ካደረገው ወይም በዋናነት ደግሞ የእስራኤል ከሆነው መሬት 12% ነው የሰጧቸው ኤንዌስ እንጂ ዮርዳኖስ የሚባል ሀገር አልነበረም። ትራንስ ጆርዳን ብለው ነው የሰየሙት እንግሊዛውያን። ይኸውላችሁ ወደዚህ ስንመለስ መሳፍንት 11 ቁጥር 12 ይጀምራል የዮፍታሔ ንግግር። ከዚያም ዮፍታሔ ወደ አሞናውያን ንጉሥ ከኔ ጋር ምን ጠብ ቢኖርህ ነው መጥተህ አገሬን የወጋኸው በማለት መልእክተኞች ላከ። የአሞናውያንም ንጉሥ ለዮፍታሔ መልእክተኞች ይህን ያደረግሁት እስራኤል ከግብፅ በወጣ ጊዜ በአርኖንና በያቦቅ ወንዞች መካከል ያለውንና እስከ ዮርዳኖስ ያለውን አገሬን ስለወሰዱብኝ ነው። አሁንም በሰላም መልሱልኝ አላቸው። ይሄ ኮምፕሊትሊ ውሸት ነው። አልጀዚራ በሉት፣ ፕሮፓጋንዳ በሉት፣ ወይም ሚዲያ የሰኪላር ሚዲያ በሉት፣ ኮምፕሊትሊ ውሸት ነው። ይኸውላችሁ ልክ አሁን እንደሚባለው ማለት ነው እስራኤል ሀገር ስትሆን ይሄ እኔ የነበረችው አሁን ዌስት ባንክ ነው እንደዚህ ነው እንደሚባለው በዛም ጊዜ እንግዲህ እስራኤል ሀገር ከሆነች በኋላ ኢያሱም ካለፉ በኋላ ይሄ መሳፍንት ዘመን ነው። ይሄ የዮፍታሔ ዘመን የዮፍታሔ ዘመን ላይ ታሪክ ፈጥሮ መጣ። የአሞን ንጉሥ መጣና እስራኤል ያኔ ከግብፅ በወጡ ጊዜ የኔን ሀገር ወስደውብኛል፣ ከዚህ እስከዚህ ያለውን ቦታ ወስደውብኛል፣ ስለዚህ መልሱልኝ ብሎ እዋጋለሁ ብሎ ሊዋጋ መጣ። መዋጋት ብቻ ሳይሆን እስራኤልን ኦፕረስ እያደረገ ማደረግ ጀመረ። እስራኤልን መጨቆን ጀመረ። እስራኤላውያንን መግደል ጀመረ። ቁጥር 14 ላይ እንደዚህ ይላል፣ ዮፍታሔም መልእክተኞቹን እንደገና ወደ አሞናውያን ንጉሥ ላካቸው፣ እንዲህም አላቸው፣ ዮፍታሔ እንዲህ ይላል፣ እስራኤል የሞዓብንም ሆነ የአሞናውያንን ምድር አልወሰደም። ውሸት ነው ማለት ነው። ግልጽ ነው፣ ውሸት ነው። እንዴት ካላችሁ ታሪኩ እንደገና ተነስቶ እንዴት እስራኤል እንደወጣ እንዴት አደጋ ሲገጥምበት እንደነበር እንዴት እንደተቋቋመው መናገር ይጀምራል። ዮፍታሔ በደንብ የሚያውቅ አካሄዱን የእስራኤልን መንገድ የሚያውቅ በደንብ የገባው ሰው ነው ዮፍታሔ። እስራኤል ይላል ቁጥር 16 ከግብፅ በወጣ ጊዜ በምድረ በዳ አድርጎ ወደ ቀይ ባህር ከዚያም ወደ ቃዴስ ሄደ። እስራኤልም ወደ ኤዶም ንጉሥ በአገርህ እንዳልፍ እባክህ ፍቀድልኝ በማለት መልእክተኞችን ላከበት። የኤዶም ንጉሥ ግን አልሰማም። እንዳልፍ ነው በአገርህ እንዳልፍ፣ እኔ መሄደው ላይ ሩቅ ነው፣ ከዛ ከአንተ ሀገር ማዶ ነው፣ ተሻግሬ ነው፣ ግን ልሻገርበት ሌላ መንገድ ስለሌለ በዚህ እንዳልፍ ፍቀድልኝ በማለት መልእክተኞችን ላከ። ይሄ ተጽፏል በሙሴ። የኤዶም ንጉሥ ግን አልሰማውም። ለሞዓብ ንጉሥም እንደዚሁ ላከበት፣ እርሱም አልተቀበለውም። ስለዚህ እስራኤል በቃዴስ ተቀመጠ። እስራኤል
በቃዴስ ተቀመጠ። ቀጥሎም የኤዶምንና የሞዓብን ምድር በመዞር ሳያልፈው በመዞር በምድረ በዳው ተጉዞ ከሞዓብ በስተ ምስራቅ በኩል በማለፍ ለምንድን ነው እንደዚያ ያደረገው ካላችሁ እግዚአብሔር ለሙሴ ምን አለው? ይህንን ቦታ ለኤዶምና ለሞዓብ ነው የሰጠው፣ ስለዚህ እንዳትነኳቸው አለ። ለጸብም እንዳታነሳሷቸው፣ ለኢሳው ስለሰጠው እንዳታነሳሷቸው አለ። ማለት አትነኳቸውም፣ ግን ዝም ብላቸው አይ እናልፋለን ብትሉ እነሱ ለጸብ ሊነሳሱ ይችላሉ። ስለዚህ እንዳታነሳሷቸው ዙሩ አለ። በቀጥታ ማለፍ የሚችሉትን ተባባሪ ስላጡ የሚተባበራቸው እንግዲህ ዲፕሎማሲ ጥረት አድርገው ማለት ነው። የውጭ ጉዳይ ሚኒስትሩን ልከው ማለት ነው። ልከው ፈቃደኛ አይደሉም። አይ ፈቃደኛ አይደላችሁም እና ብለው ወደ ጦርነት አልገቡም። ቀጥሎም የኤዶምንና የሞዓብን ምድር በመዞር በምድረ በዳው ተጉዞ ከሞዓብ በስተ ምስራቅ በኩል በማለፍ በአርኖን ማዶ ሰፈረ። የሞዓብም ድንበር አርኖን ስለነበር ወደ ሞዓብ ክልል አልገባም። ከዚያም እስራኤል በሐሴቦን ወዳለው ወደ አሞራውያን ንጉሥ ወደ ሴዎን መልእክተኞችን ልኮ ወደ ገዛ ስፍራችን ለመሄድ በአገር እንዳልፍ ፍቀድልኝ አለው። ሴዎን ግን በግዛቱ እንዲያልፍ ለመፍቀድ እስራኤልን አላመነው። እነዚህ ሁሉ አላመነው። ሰራዊቱንም ሰብስቦ በያሃድ ከሰፈረ በኋላ ከእስራኤል ጋር ተዋጋ። አሁን ምንድነው ያደረገው? የሴዎን ችግር ውጊያ ነው የገጠመው። ኤዶምና ሞዓብ አናሳልፍም ብለው ድንበራቸውን ዘጉ። እስራኤል ዞሮ አሞራውያን ምድር ደረሰ። ከዛ በኋላ ሴዎን ደግሞ አላሳልፍም ብቻ አላለም፣ ሊዋጋ ወጣ። አይ በቃ አናሳልፍም ቢሉ ሌላ መንገድ ይፈልጋሉ ማለት ነው። ግን ሴዎን ሊዋጋ ወጣ፣ ተዋጋ። ከዚያም የእስራኤል አምላክ እግዚአብሔር ሴዎንንና ይኸውላችሁ እግዚአብሔር የእስራኤል አምላክ መሆኑን ደጋግማችሁ ማሰብ አለባችሁ። የእስራኤል አምላክ ማለት እስራኤል የሚባል አየር አምላክ ሳይሆን የእስራኤል ሕዝብ አምላክ፣ የእስራኤል መንግስት አምላክ፣ የእስራኤላውያን አምላክ ነው እግዚአብሔር። እሱ ነው የምናመልከው። ከዚያም የእስራኤል አምላክ እግዚአብሔር አምላካቸውን ነው የምናመልከው። የኛ አምላክ የነሱን አምላክ ነው የኛ አምላክ፣ የነሱ አምላክ ነው የኛ አምላክ የሆነው። አምላካቸውን ነው የምናመልከው። ከዚያም የእስራኤል አምላክ እግዚአብሔር ሴዎንንና ሕዝቡን ሁሉ በእስራኤል እጅ አሳልፎ ሰጣቸው። ማነው የፈለገው ጥቃት ያደረሰው? ሴዎን። አሸነፏቸው። እስራኤልም በዚህ ሀገር የሚኖሩትን የአሞራውያንን ምድር በሙሉ ወረሰ። ለማለፍ ነበር የጠየቀው፣ ተወረረ። ውጊያ ተከፈተበት፣ አሸንፎ ወረሰ። ከአርኖንና እስከ ያቦቅ ከምድረ በዳው እስከ ዮርዳኖስ ድረስ ያለውን ምድር በሙሉ ወረሱ። ያንተ አይደለም ምድሩ፣ መጀመሪያም የአሞራውያን ነው። እንግዲህ የእስራኤል አምላክ እግዚአብሔር አሞራውያንን ከእስራኤል ፊት ይላቸው፣ ያንተ አይደለም። አሁን አሞራውያን ጠፍተዋል። አሁን አንተ ተነስተ፣ አንተ አሞናዊው ተነስተ የኔ ምድር ነበር ብለህ ታሪክ ፈጥረ ብታወራ ውሸት ነው። ታሪክ ፈጥረ ብታወራ ውሸት ነው። ያንተ አይደለም ማለት በግልጽ ለመናገር በቀድሞም የእስራኤል ምድር ነው። አሁን እስራኤል ያለችበት አሁን ዌስት ባንክ የሚባለው ወይም ዌስት ባንክ የሚባለው ማለት ነው። ዌስት ባንክ የሚባለው የእስራኤል ነው። ኢየሩሳሌም እኮ የእስራኤል ነው። እሱ ብቻ አይደለም። ዮርዳኖስ የሚባል ሀገር አልነበረም። ዮርዳኖስ የሚባለውን ሀገር ትራንስ ጆርዳን ብላ እንግሊዝ ከፈጠረች በኋላ ከዛ በዛ ያለው ምድር በዛ ያለው ሕዝብ በ1948 እስራኤል ሀገርነቷን ስታውጅ ባወጀች በማግስቱ ወይም በሰዓታት ውስጥ 6 የአረብ ሀገራት ጦርነት ከፈቱባት። ጦርነቱን አሸንፋ ግዛቷ ተጨምሮላት ጦርነቱን አሸንፋ ወጣች እስራኤል። ጦርነቱን አሸንፋ ከወጣች በኋላ አላቆሙም። ጦርነቱን ካሸነፈች በኋላ እንግዲህ አሁን ዌስት ባንክ የሚባለውን ቦታ ዮርዳኖስ ነው ይዛ የነበረችው፣ ኢየሩሳሌምን ጭምር ወይም ደግሞ ከፊሉን ኢየሩሳሌም ጭምር፣ ከፊሉን ቴምፕል ማውንት ያለበትን የተራራው መቅደሱ የነበረበትን ስፍራ ጭምር አሁን የሙስሊሞች መስጊድ ያለበትን ማለት ነው። መቅደሱ የነበረበት የሰለሞን መቅደስ እና ሁለተኛውም ደግሞ በነ እዝራ በነ ነህምያ በነ ዘሩባቤል ጊዜ የተሰራው መቅደስ የነበረበትን ቦታ የያዙት ዮርዳኖሶች ነው የነበሩት። የዮርዳኖስ መንግስት ነው የነበረው። የዮርዳኖስ መንግስት 1967 ይሄ እንግዲህ በደንብ ቅርብ ጊዜ ነው። ታሪክም አለ፣ በደንብ አለ። ሊካድ የማይችል ነው በየትኛውም ሳይድ ቢነገር ማለት ነው። በ1967 የዮርዳኖስ መንግስት፣ የግብፅ መንግስት፣ የሶሪያ መንግስት በመሆን እስራኤልን ወረሩ። ኢየሩሳሌምንና ከኢየሩሳሌም ወዲያ ያለውን ይሁዳና ሰማርያ ለዮርዳኖስ ሰጥተው ዓለሙ ማለት ነው ሌላው ዓለም ሰጥተው ወይም እንግሊዝ ሰጥታ
ለእስራኤል ጥቂት ቦታ ሰጥታ ጋዛንና ደግሞ ሲናን ደግሞ ለግብፅ ነው የሰጠችው። ጋዛ ግብፅ እጅ ላይ ነው የነበረው፣ በግብፅ እጅ ላይ ነበረው። ጋዛ በግብፅ ነው የነበረው። ጋዛን ደግሞ ለግብፅ ሰጠች። ስለዚህ 1967 እና ደግሞ ጎላን ተራራዎች የምንለውን በሶሪያ የነበረውን አሁን የእስራኤል ግዛት የሆነውን ጎላን ተራራዎችን ደግሞ ሶሪያ ነው ይዛ የነበረው። ሶሪያ እንደ መንግስት ረዥም ጊዜ ቀጥለው ስለነበር በፈለጉ ጊዜ ግዛታቸውን ሊያስፋፉ ይችላሉ። ጎላን ተራራ ማለት ይኸውላችሁ በግልጽ ለማስረዳት ያህል ጎላን ተራራ ገሊላ ባህርን ፊት ለፊት የሚያይ ነው። ከጎላን ተራራ ስር ነው ገሊላ ባህር ያለው ማለት ነው። የገሊላ ባህር ወይም ገሊላ ባህር የምንለው ወይም ገሊላ ሐይቅ የምንለው ያለው ጎላን ተራራ ስር ነው ያለው። ጎላን ተራራ ስር ነው ያለው እና በጣም ስትራቴጂክ ቦታ ነው። የሶሪያ ጦር እዛ ተቀምጦ እስራኤልን በየጊዜው ይተናኮስ ነበር። በታሪክ ነው የምላችሁ፣ ግልጽ ነው። የቅርብ ጊዜ ነው። ሶስቱ በጊዜው እዛ አካባቢ ሀያል የነበሩ ሀገራት ግብፅን በደንብ እስከ አፍንጫዋ ድረስ የታጠቀች ከሩሲያ ከሶቪየት ዩኒየን በመጣ መሳሪያ የታጠቀች በራዳር በደንብ አየሯን የሞላች ሶሪያን በዚሁ ልክ የታጠቀች ዮርዳኖስም ደግሞ ከፍተኛ እርዳታ ከዌስተርኖች ከምዕራባውያን ይደረግላት ነበር። ዮርዳኖስ ንጉሥ የግብፅ ፕሬዚደንትና ግብፃውያን እንዲሁም ሶሪያውያን ጦርነት ከፈቱ እስራኤል ላይ በ1967 በ1967 ጦርነት ሲከፍቱ የእስራኤል መንግስት በ6 ቀን ጦርነት አሸነፋቸው። በዋናነት በ3 ቀን ግብፅን ሙሉ በሙሉ የግብፅን ጦር ደመሰሰ፣ ሙሉ በሙሉ ተቆጣጠረ። ጋዛን ወሰደ፣ ከግብፅ ማለት ነው። የግብፅ እጅ ላይ ነው የነበረው። ጋዛ ግብፃውያን የሚኖሩበት የግብፅ ከተማ ነው ጋዛ የነበረው። ጋዛን ወሰደ፣ የጎላን ተራራዎችን ወሰደ። ዌስት ባንክ የሚባለውን ወይም ደግሞ ኢየሩሳሌምን ጨምሮ ማለት ነው። ኢየሩሳሌምን ጨምሮ አሁን ይሁዳና ሰማሪያ የምንለውን ወሰደ፣ እስከ ዮርዳኖስ ድረስ ወንዙ ድረስ ማለት ነው ወሰደ። ከዮርዳኖስ እጅ ነው የወሰደው። ከዮርዳኖስ መንግስት እጅ ነው የወሰደው። ፍልስጤማውያን የሚባሉ ህዝብ መንግስት አልነበረም፣ ኖሮም አያውቅም። በታሪክ በዓለምም ላይ ኖሮ አያውቅም። እነዚህ 5ቱ የፍልስጤም መንግስታት የምንላቸው መጽሐፍ ቅዱስ ላይ አሁን ያሉት አይደለም። ከዚህ በፊት ተነጋግረናል። እነዚህ 5ቱ የፍልስጤም መንግስታት የምንላቸው በመጽሐፍ ቅዱስ የነበሩት ፍልስጤማውያን ሳይሆኑ አቃሮናውያን፣ አሽዶዳውያን፣ አስቀሎናውያን፣ ጌታውያንና ጋዛውያን ናቸው። እነሱን በዕብራይስጥ ነው ወይም እስራኤላውያን ናቸው ፍልስጤም የሚል ስም የሰጧቸው ወይም ፍልስጤም ብለው የሚጠሯቸው ፍልስጤማውያን ብለው የሚጠሯቸው። እንግዲህ አማርኛ ትርጉሙ ሁሉንም ፍልስጤም ስለሚል ማለት ነው። አሁን ያሉት ግን እንደዛ አይደሉም። ምድሪቱን ፓለስታይን ብለው ፍልስጤም ብለው የጠሩት ሮማውያን ናቸው። ከእስራኤላውያን በደረሰባቸው ከፍተኛ የፖለቲካ ተቃውሞ ምክንያት እስራኤላውያን ምድሪቱ ላይ ያላቸውን ልብ ፍቅር እንዲያጡ ከምድሪቱ ጋር ያላቸውን እጅግ ጥብቅ የሆነ ግንኙነት ያጣሉ ብለው ስላሰቡ እስራኤል የሚለውን ስም ፍልስጤም በሚለው ቀይረዋል። ከሶሪያ ወዲህ ጀምሮ ማለት ነው በሰፊው ፍልስጤም ብለው ቀይረዋል። ስለዚህ ፍልስጤማውያን የሚባል ህዝብ መንግስትም ኖሮ አያውቅም። የለም ማንም በታሪክ ተከራካሪ የትኛውም አይነት ምሁር ቢመጣ ያን ማቅረብ የሚችል አንድ እንኳን ማስረጃ ማቅረብ የሚችል የለም። አንድ እንኳን እንደው ይቆርበቱ አንድ እንኳን እንደው የአርኪኦሎጂ እንኳን ማስረጃ ማቅረብ የሚችል የለም። እነዚህ 5ቱ የፍልስጤም መንግስታት ደግሞ በአሦራውያን ምክንያት ተሸንፈው አይሁዳዊ የሆነን ሰው በተለይ በዋናነት የፍልስጤም እንቅስቃሴ መሪዎች አይሁዳዊን በየቦታው መግደል ነው። በነ ኤርሚያስ በነ ኢሳያስ ከዛም በፊት ደግሞ ለአብርሃም የገባው ቃል አለ። ከእግዚአብሔር ጋር አብሮ የሚሄድን ሰው እየተከተለ አታክ ያደርጋል፣ ያጠቃል። ያ ሰው ነው ብሎ ስለሚፈራ ማለት ነው። እንግዲህ ተመልካቾች ስትከታተሉ የነበረው መልእክት ይህንን ይመስላል። ይህ ኤፒሶድ በዚህ ያበቃል። የሚቀጥለውን ኤፒሶድ እንድትከታተሉ እጋብዛችኋለሁ። የሚቀጥለው ኤፒሶድ እንዳያመልጣችሁ ቻናላችንን ሰብስክራይብ አድርጋችሁ የደውል ምልክቱን ተጭናችሁ እንድትጠብቁ እጋብዛችኋለሁ። መልካም ጊዜ ይሆንላችሁ። ሰላም